አንተ እንደዚህ ወይኔ ማላቀው ሌላ መሀላቸው ችግር ካለ እዚያው አለ እኮ አይደል? እዚህ ትኑ በቃ እኔም አለው ናኒም አለች። በቃ ጽድት ብላ ታድጋለች። ልጅ ምን ችግር አለው? ምንም እኔ በልጅቷ ምንም ያልኩት ነገር የለም። በቃ ልጅቷን ተቀብዬ እኔ አሳድጋለሁ ነው ያልኩት። በቃ ወይ ሁለቱ ሌላ ኬስ ካላቸው አላውቅም። ቢሆንም ከአንተ በላይ መስማት ማንንም የለባትም። መስማት ያለባት አንተ ነው። ሰው ጋር ሄዶ ወሬ አንድ አይነት በሽታ ነው ያለባት። ሁሌ አንድ አይነት ራት ተጨናነቂ የሆነ ነገራቱን ይሏታል። በቃ እንዴ ይህንን ጭቅጭቅ የፈጠረችው እራሷ ናት። ትላንት ሁሉ ነገር ባይፈጠር እኔም በሰላም ገብቼ ተኝቻለሁ። በቃ ነገ በሰላም እንገናኝ ነበር። ያ የተረገመ ቆይ ለእኔ ሳይነግረኝ አሁን ለእኔ በቃ እንሂድ እንዲህ ብሎ ቢያወራኝ እኮ ይቀለኛል። እኔ መቶ የሆነ ነገር ቢለኝ ይሻለኛል። ልክ አይደለም እሱ ምናምን ሰው እንደሆነ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናቸው? ከእኔ ጋር ሁሉ ሰላም ነው። መልካም ነው። እንግዲህ ሀሰን መሀላቸው ገብቶ ትንሽ በጠበጣቸው ማለት ነው። ያ የተፈጠረ ነገር ሁላችሁም ታውቃላችሁ። ብሩኬ ልጇ ከሆነችም ካልሆነችም እኔ አሳድጋታለሁ ችግር የለም ብለዋል ማለት ነው። እና ሀይሚ ደግሞ እኛ እንደ ሴት ትንሽ ልጅ ያለ ነው ወንድ ላይ ተንጠላጠልሽ ምናምን የሚሉ ወሬዎችን ባትሰሚ ደስ ይለኛል ሀይሚዬ ማለት ነው። በዚህ አጋጣሚ ታውቂያለሽ፣ ፈጣሪ ማርሽ ደግሞ አይዞሽ እና ሁሉም ነገር አትጨናነቂ፣ ሁሉም ነገር በጊዜው ይፈታል እላለሁ ማለት ነው። ውዶቼ ምን ትላላችሁ? እስቲ ሀሳብ አስተያየት ኮሜንት ላይ ዱቅ አድርጎ በራም ታፈቅር የሁሉ ነገር እየወርክልኝ እንዴት ነው ያስቻለ ልጅ እስኪኖር ድረስ? ኧረ በስመ አብ ይህንን ቀን አልረሳውም። ውጡልኝ አንተም ሆነ እኔ መቼም ይህንን ቀን አልረሳውም። አንድ የሚረዳኝ ሰው የለም። አንድ እየመጣችሁ ጮህብኝ ያላችሁላችሁ ይህ ልጅ አስወለደው ጀግና ነው ምናምን ብያቸው አይደለም። በቃ እንግሊሽ ነበር መጀመሪያ እኮ እኔ ነገር እንዳይመጣ ብዬ እኮ ነግሬሻለሁ። ምንም የሚፈጠር ምን ከኔ ጎን ነሽ ያልኩሽ አዋልሽ። ስለዚህ እውነቱን ታውቀው ነበር ማለት ነው። ያኔ ምንም ማለት ታውቀው ነበር። ምንም የሚፈጠር ምን ካልክ በቃ ታውቀው ነበር እውነቱን። እኔ ግን ምንም እንደማይፈጠር እርግጠኛ እኮ አታምኑኝም። እኔ ምንም እንደማይፈጠር እርግጠኛ ነበር። ምንም እንደማይፈጠር እርግጠኛ ነበርኩ። አሁን አንተ ሆን ካሜራማን ውጡ፣ ከዚህ ውጡ፣ አልፈልግም። እኔ ልታመንበት ራሴ ላስታምበት። አሁንስ የዛን ጊዜ ከአንተ ጋር ነበርኩ አልሽኝ። አሁን ደግሞ ከአንተ ጋር አይደለሁም። እርግጠኛ አትፈልጊኝም ማለት ነው ብሩክ። አንተን በፈለገ ከልጅቷ ጋር ችግር ከሌለብሽ በቃ ለምን አብረን አንኖርም? እያሳደግናት እሷ ማድረግ ያለብኝም ማድረግ ግዴታ ነው ያለብኝ። ከዩ ጋር ምን ግዴታ የለብኝም እኮ አልኩሽ። ሂድና ችግርህን ፍታ። እዛ ሂድ፣ ችግርህን ፍታ፣ አስተካክል መጀመሪያ። ገባ? እስከ ዛሬ አብሬ ችግር ውስጥ የገባሁልህ ይበቃሃል። አሁን ሂድልኝ በቃ፣ አልፈልግም። በጣም ነው የሚያሳዝነው። እውነቴን ነው የሚላችሁ። እና ብሩኬ ማንም የሚረዳለት ሰው የለም። ሀይሚ ማንም የሚረዳለት ሰው የለም። መሀላቸው ውስጥ የሆነ ነገር ይገባል፣ በቃ ይበጣበጣሉ። አመት እስከ አመት ማለት ነው። ሰላም የለም። የሆነ ጊዜ ላይ ደግሞ ሰላም ወረደ፣ ተመስገን፣ ደስ ሲሉ በቃ ምናምን ስል አሁን ደግሞ እቺ እስስት መጣችባችሁ ማለት ነው። እና ለማንኛውም